አይከኖች ተጣምረዋል። ቴምር ፕሮፐርቲስ እና የኢትዮጵያ አየር መንገድ የ80 ዓመቱ አንጋፋ ተቋም የኢትዮጵያውያን ኩራት የኢትዮጵያ አየር መንገድ በሸባ ማይልስ ፕሮግራሙ ከግንባታ ዘርፉ ስም ከገነባው ቴምር ፕሮፐርቲስ ጋር ተጣምሯል። የቴምር ፕሮፐርቲስ እና የሸባ ማይልስ የአጋርነት ስምምነት ይዘት ምን ይመስላል የሚለውን ቆይታ ልናደርግ ከአቶ ሰለሞን መኮንን ጋር በኢትዮጵያ አየር መንገድ የከስተመር ሎያሊቲ ዲፓርትመንት ማናጀር ናቸው። ከእሳቸው ጋር ቆይታ ልናደርግ ነው። አብራችን ቆዩ። አቶ ሰለሞን አመሰግናለሁ ለጊዜዎት። ቴምር ፕሮፐርቲስ እና የኢትዮጵያ አየር መንገድ የደረሱት ስምምነት አጠቃላይ ይዘቱ ምን ይመስላል የሚለውን መጀመሪያ ቀዳሚ እናደርጋለን። እሺ ቴንክ ዩ አመሰግናለሁ። የሁለቱ የገቡት ያው የኢትዮጵያን ኤርላይንስ ቋሚ ከስተመሮች ወይም ደግሞ መንገደኞች የሎያሊቲ ፕሮግራሙ አባል የሆኑ ከቴምር ፕሮፐርቲ ሲገዙ ቤኔፊት እንዲያገኙ የተደረገ ስምምነት ነው። ስምምነቱ በአጠቃላይ የሸባ ማይልስ የሚያስገኝላቸውን ለደንበኞች ከቴምር ቤት የሚገዙ ወገኖች ቴምር ደንበኞቹን የሚያከብር ተቋም እንደሆነ ይታወቃል። የኢትዮጵያ አየር መንገድም እንደዚሁ ለደንበኞቹ ትኩረት የሚሰጥ ተቋም ነውና ይሄ ቤኔፊት የሚያገኙት ቤኔፊት ምንድነው? ከቴምር ቤት የሚገዙት ደንበኞች ከኢትዮጵያ አየር መንገድ የሸባ ማይልስ የሚያገኙት ጥቅም ምንድነው የሚለው እናስከተል እስኪ በዝርዝር። እንግዲህ የኛ መደበኛ መንገደኞች የከስተመር የሸባ ማይልስ አባል የሆኑ ቋሚ አባል የሆኑ መንገደኞቻችን ወይም ደግሞ ወደፊት ለመሆን የሚፈልጉ የዚህ ስምምነት አካል ናቸው። ይሄ ምንድነው የሚያስገኝላቸው? እነሱ በገዙት መጠን ቴምር ፕሮፐርቲ ለነሱ ማይል ይሰጣቸዋል። ይሄ ምን ማለት ነው? እስከ 50% ለገዙት ለከፈሉት ወይም ደግሞ በዚያ እንትን 50% የፕሮፐርቲውን ዋጋ ለከፈሉት መንገደኞች ወይም ደግሞ ደንበኞች ቴምር 2.5 ማይል በየእያንዳንዱ ዶላር እዚህ ጋር ያው ለኢኩቫለንቱ ቋሚ ስለሆነ ብር ስለሚለዋወጥ ይሄን ያክል ብር ቢባል ሊጨምር ሊቀንስ ስለሚችል ዶላር ያደረግነው ያው ኢኩቫለንት እንትኑን ፊክስ ለማድረግ ነው። ለእያንዳንዱ ብር ለአንድ ዶላር ለሚያዋጣው መጠን ለከፈሉት ብር 2.5 ሸባ ማይልስ ይሰጣቸዋል። ከዛ በላይ ደግሞ ከ50% በላይ ለከፈሉት ደግሞ 3.5 ይሰጣቸዋል። ይሄ ምን ማለት ነው? መንገደኛው ሳይበር የሚያገኝበትን መንገደኛው ያው ኖርማሊ እንግዲህ የሚታወቀው አሁን መንገደኞች እንግዲህ ከአየር መንገድ ቋሚ ደንበኛ ሲሆን በበረሩበት መጠን ነው እንትን የሚያገኙት ማይል የሚያገኙት። አሁን በሱ ብቻ ሳይሆን ኢንዱስትሪው ተለውጦ በእያንዳንዱ ቢዝነስ ትራንዛክሽን በእያንዳንዱ በሚያገኙት ሌት በየቀኑ በሚያደርጉት ግብይቶች በሚያገኙት ቢዝነስ ሲበሉ ሲጠጡ በካርድ ሲገዙ በባንክ እንትን ሲያደርጉ ክፍያ ሲፈጽሙ በእያንዳንዱ ትራንዛክሽን ማይል ያገኛሉ የሎያልቲ። በዚህ እንዲሁም እንግዲህ ይሄ እንትን ሞዴል እኛ ጋም ያው እየሰራ ነው። አሁን ከተለያዩ ባንኮች ከተለያዩ ሪል ስቴቶች ጂም ሾፒንግ ማነው ሱቆች ዲዩቲ ፍሪ ሆቴልስ በተለያዩ የቢዝነስ እንትኖች ላይ እንግዲህ እየገባን ነው። ቢኮዝ ይሄ ምንድነው መንገደኛውን የመጥቀም እኛ በመንገደኛው ሳይድ ሆነን መንገደኛው ቤኔፊት የሚያገኝበትን እንትን ነው ፋይዳ ነው እየፈጠረን ያለ ነው። ስለዚህ እንግዲህ በዚሁ መጠን ከቴምር ጋር አሁን ገብተናል። ያው የኛ እንትኖች ሎያል ወይም ደግሞ ቋሚ መንገደኞች ከቴምር ፕሮፐርቲ ሲገዙ
ቅድም እንደተገለጸው ያን ያክል ነጥብ ያገኛል፣ ማይል ያገኛል። የሸባ ማይል ሲባል ብዙዎቻችን የኢትዮጵያ አየር መንገድ አፕሊኬሽኑን የምንጠቀምም የሀገር ውስጥም የተለያዩ ውጭ በረራ የሚያደርግ ሰው የሚያውቀው የተወሰነ መረጃ አለ። በተለይ የውጭዎቹ የተሻለ መረጃ ይኖራቸዋል ብዬ አስባለሁ። እዚህ ሀገር ውስጥ በረራ ለማድረግ ብዙ የአየር መንገዱ ተጠቃሚዎች አሉና ሸባ ማይልስ ምንድን ነው የሚል ክላሪቲ ጉዳይ ይነሳል። አንዳንድ እሱን ክሊር እናድርገውና ወደ ሌሎች ጥያቄዎች እንሄዳለን። ሸባ ማይል ማለት ያው የኢትዮጵያን ኤርላይንስ የከስተመር ሎያልቲ መደበኛ ወይም ደግሞ የቋሚ መደበኛ ሳይሆን ቋሚ መንገደኞች ፕሮግራም ነው። ይሄ ምንድነው ሞዴሉ ወይም ደግሞ በእንግሊዘኛው ሎያሊቲ የኢትዮጵያን ኤርላይንስ ሎያልቲ ፕሮግራም ነው ማለት ነው። ይሄ ምንድነው ሞዴሉ መንገደኞች በበረሩበት ቁጥር ምን እንትኑ እንደሱ ሆኖ መንገደኞች በበረሩ ቁጥር ማይል የሚያገኙበት ምንድነው የሚጠቅመው የሚለው እንግዲህ መንገደኞች አንደኛ መንገደኞች ሲበሩ ማይል ያገኛሉ። አሁን ደግሞ ከዛ መውጣት ብሎ የጀመረው የሸባ ማይል ስንትን በሌሎች ቢዝነስ ትራንዛክሽን ያገኛል። ያ ማይል ምን ያደርጋል እንግዲህ በየማይሉ መጠን አንደኛ የተለያየ ሌቭል አላቸው። ሲልቨር የምንለው አለ። እንግዲህ እየበዛ በአንድ ዓመት ውስጥ 25,000 ማይል ስታተስ ማይል፣ ቦነስ ማይል አለ፣ ስታተስ ማይል አለ። 25,000 ስታተስ ማይል ወይም ደግሞ 25 ሴክተሮች ሲበር አንድ ሰው ሲልቨር ይሆናል። እንግዲህ ብሉ ሲሆን መጀመሪያ ይመዘገባል። ሰው እንዴት ነው የሚመዘገበው? አንደኛ በዌብሳይት፣ ሁለተኛ በአፑን ዳውንሎድ አድርጎ ይመዘገባል። ይሄ ፓስኮድ ይላክለታል። ራሱ መንገደኛው መሆኑ ስሙ አካውንት ይፈጠርለታል። ዩኒክ ይሆናል አካውንት። ያ እንግዲህ ልክ እንደ ባንክ ቁጥር ማለት ነው እና እዛ ላይ የሚቀመጠው ነገር በሙሉ ቫሉ ያለው ነው። ስለዚህ ከስተመሩ አዌር እንዲሆን ያ እንትኑ ይጀምራል። ፓስወርድ አለው። ያው ይሄ ማለት ማይል ማለት እንደ ባንክ ያለ ገንዘብ ማለት ነው። ስለዚህ ፓስወርዱን ይጠብቃል መንገደኛው። ያንን እንግዲህ በበረረ ቁጥር እያገኘ ይሄዳል። እንዲሁም በሌላ ልክ እንደዚህ ከአጋር ድርጅቶች ጋር ሰርቪስ ሲያገኝ ሲገዛ ይጠቀማል። አሁን ይሄ ማይል እንግዲህ ሁለት ነገር ነው ያለው። አንደኛ ስታተስ ማይል የምንለው ስታተሱን የሚመዘንበት ቢኮዝ ለእያንዳንዱ ስታተስ ወይም ደግሞ ኮሚትመንት የተለያየ ቤኔፊት አለ። እንግዲህ መጀመሪያ ብሉ ነው። ብሉ ሲሆን ተመዝግቦ ሲመዘገብ 1,000 ማይል ቦነስ ይሰጣል። እንደገና የመጀመሪያውን ሴክተር ሲበር ያኛው ዌልካም ስቴጅ ወይም ደግሞ ይሆንና ልክ የመጀመሪያውን ሴክተር ሲበር ብሉ ይሆናል። ብሉ ሲሆን በእኛ ሰርቪስ ላይ 5 ኪሎ ግራም ይሰሳል። ለኢንተርናሽናል ነው። ኢንተርናሽናሉን ነው ጠቅላላ ማወራው። ስለዚህ 5 ኪሎ ግራም ባጌጅ አለዋንስ ይሰጠዋል። ደን እየበረረ እየቀጠለ ይሄ ሰው በአንድ ዓመት ውስጥ 25 ሴክተር ወይም ደግሞ 25,000 ማይል ስታተስ ማይል ሲሰበስብ ሲልቨር ይሆናል። ሲልቨር ምንድን ነው እንትን የሚያደርግለት? አንደኛ እንትን አለው። አንድ 23 ኪሎ አንድ ፒስ ፍሪ ያገኛል። ይሄ ማለት እንግዲህ ወደ ኢሮፕ ቢሄድ ወይ ወደ አሜሪካ ቢሄድ በትንሹ እስከ 400 እስከ 500 በራውንድ ትሪፕ ዶላር ሴቭ ያደርጋል ማለት ነው። ይሄ ጥቅሙ ነው። ሁለተኛ በሄደ ቁጥር ቦነስ ማይል ይሰጠዋል። በበረረው ቁጥር ቦነስ ማይል የሲልቨር እንትን 25% ያገኛል። ይሄ ቦነሱ ካሹም ያልነው ቅድም ያለው፣ ስታተሱ ደግሞ ፍሪኩዌንሲው እና እንትኑን የሚለይበት። እንደገና ሰውየው እየጨመረ ሲሄድ እንግዲህ ሲልቨር ምንድን ነው የሚጠቅመው? 25 ኪሎ ያልኩ አዲስ አበባ ላይ ላውንጅ አለ። ላውንጅ መግባት ይችላል። ኢንጆይ ማድረግ ይችላል ፍሪ። እየጨመረ ጎልድ ሲሆን 50 ሲደርስ 50 ሴክተር ሲገባ ጎልድ ይሆናል። ያኛው ጎልድ ሆነ ማለት
ወይ 50 ሴክተር 50 ሺህ ማይል ወይ ደግሞ 50 ሴክተር ከሁለት አንዱ ቀድሞ የደረሰለት ጎልድ ያደርጋል። የቫሊዲቲው ለ1 ዓመት ይሆናል። እሱ ደግሞ የሚሰጠው ምንድነው 32 ኪሎ አንድ ነፃ በኢትዮጵያን ኤርላይንስ ላይ 32 ኪሎ ባግ ይሰጠዋል ነፃ። ጎልድ እንትን ፕሪሚየም ላውንጅ ይገባል። አንድ ሰው ይዞ መግባት ይችላል። ቦነስ ማይሉ ደግሞ 50% ይሆናል። ከዛ ደግሞ በአንድ ዓመት ውስጥ እንደዚህ ያደረገ መንገደኞች ኮሚትመንታቸው በየዓመቱ ነው የሚለካው ከብሉ እና ከፕላቲኒየም በስተቀር። ትልቁ ስታተስ ፕላቲኒየም ነው። ፕላቲኒየም 100,000 ሲደርስ ማይሉ ስታተስ ማይሉ 100,000 ሲደርስ ወይም ደግሞ 80 ሴክተር ሲበር ፕላቲኒየም ይሆናል። እሱ ቫሊዲቲው ለ2 ዓመት ይሆናል። ምን ያገኛል እሱ? ያው እንግዲህ 2 ፒስ ያገኛል በኢትዮጵያን ኤርላይንስ እንትን ላይ። ሁለተኛ በተጨማሪ ደግሞ 100% ማይል ቦነስ ማይል ያገኛል። እንግዲህ ወደኋላ እንመጣለን። ቦነስ ማይሎቹ ምን ያደርጋሉ ያልከው ስላነሳ ልክ እሱን ሲያገኝ አንደኛ 2 ነፃ አፕግሬድ ወደ ቢዝነስ ክላስ ይሰጠዋል። ለ2 ዓመት ነው ቫሊዲቲው የሚሆነው። እንደ ሲልቨር እና እንደ ጎልድ 1 ዓመት አይደለም፣ 2 ዓመት ይሆናል። ሁለተኛ እኛ ላይ ብቻ ሶስተኛ ደግሞ እሱ ያው 2 ፒስ ያገኛል፣ ላውንጅም ይጠቀማል። 2 ሰው ላውንጅ ይዞ መግባት ይችላል። በአየር መንገድ የስታር አሊያንስ አባል ነው። የገነባው ስምና ዝና ብዙ ነው። የሸባ ማይል ስም ደግሞ ካለው ከስታር አሊያንስ ኮኔክሽን አንጻር በርካታ ሀገራትን አየር መንገዶችንም የሚያካትት ከኢትዮጵያ አየር መንገድ ጋር ብቻ ሳይሆን ከሌሎች አየር መንገዶች ጋር የተደረሰ ስምምነት ነው። አሁን እንግዲህ ይሄ በእኛ ላይ ብቻ አይደለም፣ በስታር አላያንስ ላይ በ26ቱ እንግዲህ ስታር አላያንስ ማለት የዓለም ትልቁ የግሎባል ዓለም አቀፍ የአየር መንገድ ህብረት ነው። ትልቁና ለ13 ዓመት በተከታታይ ቤስት ግሎባል አላያንስ ተብሎ የተሸለመ የዓለምን እንትን 18% ማርኬት ሼር የያዘ 17-18% የያዘ ትልቅ ግሩፕ ነው። እንግዲህ እዛ ላይ እኛ ላይ ብቻ ሳይሆን እዛ ላይም ሲበር ያንን ያገኛል። እኛ ላይ ጎልድ ከሆነ እንግዲህ 2 ነው። ስታር አላያንስ ያለው 2 ነው፣ ሲልቨር እና ጎልድ አለ። የሲልቨር ቤኔፊት አለ። እኛ ላይ የሚያገኘው የሲልቨር ቤኔፊት በ25ቱ አየር መንገድ 26 ናቸው ኢትዮጵያን ኤርላይንስ ጨምሮ። በ25ቱ አየር መንገዶች ላይ ያገኛል። ያ ማለት ነው ያንን ቤኔፊት እንግዲህ እንደምታውቀው ያው እያንዳንዱ ኤርላይን ሊሚትድ ነው። ምንም ሀብታም ቢሆን አንድ አየር መንገድ ሊበር የሚችልበት እንትን ውሱን ነው። ቢኮዝ ዓለም በጣም ሰፊ ናት። ስለዚህ በፓርትነርሺፕ ነው የምትሰራው። ያንን ሁሉ እንግዲህ የስታር አላያንስ ማለት ወደ 1200 ዴስቲኔሽን ወደ 200 አገር ላይ ሰርቭ የሚያደርግ በእነዚህ ሁሉ ፖይንት የሰበሰበው ፖይንቱ ምን የሆነ ነው ያንተ ጥያቄ። እንደው ክሊርሊ በቀላል ቋንቋ ለመረዳት የ10 ሚሊዮን ብር ቤት የገዛ ሰው ቅድም ስናነሳው በነበረው ሂሳብ በብር የተገዛው ወደ ዶላር ስንቀይረው ወደ 65,000 ወይ በአሁን ባለው ምንዛሬ ይደርሳል። እሱን ስንመታው ወደ 180 ምናምን ሺህ ማይልስ ነው የሚሆነው። ይሄ የት ያደርሰናል? ማይልሱ ወደ አውሮፓ ደርሶ ያመልሰናል። ባይዘወይ ማይሉ ትራንስፈር መሆን ይችላል። ለፓርትነር፣ ለባለቤት፣ ለልጆች፣ ለምናምን ሁሉ ትራንስፈር ማድረግ ብር ማለት ነው። በባንክ ያለ ብር ስለሆነ እሱን ለሌላም ሰው ሚስቱንም ባለቤቱንም ይዞ የሚሄድበት ወይም ደግሞ ልጆቹን ይዞ የሚሄድበት። በተለይ አሁን እንደ መጨረሻ ላድርገውና ቴምር ፕሮፐርቲስ እንግዲህ በግንባታው ዘርፍ የገነባው ስም አለ። ኢትዮጵያ አየር መንገድ ደግሞ ከፓንክቹዋሊቲ፣ ከሰርቪስ ደሊቨሪ፣ ከሌሎችም ጉዳዮች የአፍሪካ የሁላችንም ኩራት የሆነበትን ጉዳይ የሚማርባቸው የወሰዳቸው ትምህርቶች አሉና ከዛ በመነሳትም ለደንበኞቹ የሰጠውን ትኩረት አንስተናል። ለዲያስፖራው በተለይ በውጭ ለሚኖረው ኢትዮጵያዊ ቤት ንብረት ማፍራት ለሚፈልገው በሀገሩ ይሄ ተጨማሪ እድል ነውና እንዴት የሚያስተላልፉት መልእክት ከዚህ አንጻር ለዲያስፖራው የማይልሱ ስጦታ ምን ያህል ነው የሚለውን እንደው ብናነሳው ጥሩ ነው። አሁን ይሄ ያልነው አሁን እንግዲህ ኢትዮጵያን ኤርላይንስ በጠቅላላ አሁን 5.5 ሚሊዮን
ቋሚ ደንበኛ አሉ በዚህ በሸባ ማይልስ ላይ የተመዘገቡ። አሁን ከነሱ ውስጥ እንግዲህ 850 ሺህ ኢትዮጵያ ውስጥ ያለ ከዛ እሱን እንደው የኤክስፓቱን ብንቀንስ ወደ 800 ሺህ እንትን ቢኖር ማነው 950 ሺህ ማለት ነው ይቅርታ 900 ሺህ አካባቢ አበሻ ነው ብንል ኢትዮጵያዊ ነው ብንል ሌላ ደግሞ ዩኤስ የሚኖሩ ካናዳ የሚኖሩ ዩሮፕ የሚኖሩ አፍሪካ ውስጥ በተለያየ የሚኖሩ ኢትዮጵያዊና ትውልደ ኢትዮጵያውያን ናቸው። ይሄ ለብዙዎች ነው እንትን የሚሰጠው ኤኒዌይስ አሁን እንደሚታየው ያው አገራቸው ላይ ብዙ ኢንቨስት እያደረጉ ነው እየገቡ እየገዙ ነው። ስለዚህ የኛ መንገደኞች ወደ 1.5 ሚሊዮን አካባቢ የሚጠጉ 1.5 ሚሊዮን የሚጠጋ ሜምበር አለ ማለት ነው ኢትዮጵያዊና ትውልደ ኢትዮጵያ። እነሱ አሁን እዚህ ኢትዮጵያ ውስጥ ላይ በሚደረገው ምንም አይነት ኢንቨስትመንት መሳተፍ የሚችል እድልም እየፈጠረንላቸው ነው። ስለዚህ እኔ ጥሩ ጥቅም ያገኛሉ ብዬ አስባለሁ። አመሰግናለሁ አቶ ሰለሞን። ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር ያደረገውን የሸባ ማይልስ ስምምነት በተመለከተ ነበር ቆይታ ያደረግነው። ስምምነቱ የሚያስገኛቸውን ጥቅሞች፣ የተለያዩ ጉዳዮችን እያነሳን ቆይታ አድርገናል ከአቶ ሰለሞን ጋር። በቀጣይም ሸባ ማይልስ እና ቴምር ፕሮፐርቲስ ያላቸውን አጋርነት የሚያስገኘውን ፋይዳ በተመለከተ ሰፋ ያሉ ውይይቶችን ይዘንላችሁ እንቀርባለን። ጤና ይስጥልኝ።